ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የጁድ ቤሊንጋምን ጉዳይ እንመልከት። በቶማስ ቱኸል አሰልጣኝነት አይነኬ ያለመሆኑን ጉዳይ እናንሳ። ቀደም ሲል አድማጮችም ሲያነሱ ነበር። እንግዲህ በዛ ቦታ ሌሎች አማራጮች አሏት። በተለይ ደግሞ በቅርብ ጊዜ እየተመለከትናቸው ያላቸው ጥራት ያላቸው አማካኞች አሉ። ይህንን ጉዳይ እንመልከተው። የምርም በቶማስ ቱኸል አይነኬ ተጫዋች የማይሆን ከሆነ ጁድ ቤሊንጋምን ተጠባባቂ ላይ ሆኖ የምንመለከትበት እድል ይኖራል ማለት ነው። እናንሳ ይህን ጉዳይ። ልክ ነው። የቶማስ ቱኸል ሹመትን ተከትሎ በተለይ ከጁድ ቤሊንጋም ጋር ያላቸው የግንኙነት ዳይናሚክስ በጣም አስገራሚ ነው። በድጋሚ ወደ ብሔራዊ ቡድን ጠርተውታል አሁን እና በቅርብ ጊዜ ደግሞ የተጫዋቹ ብቃት በጣም ግሩም ነው። ባለፈው የኦክቶበር ኢንተርናሽናል ጨዋታዎች ላይ አለመጠራቱ ቅድም አድማጮቻችን እንዳሉት ከጉዳቱ ጋር ከትከሻ ሰርጀሪ በኋላ አንድ ጨዋታ ብቻ ነው ዘለግ ላለ ጊዜ የተጫወተው የማድሪድ ደርቢ ላይ። እዛ ላይ ደግሞ ለሪያል ማድሪድ ለቡድኑም ለተጫዋቹ ለቤሊንጋምም ጥሩ ጨዋታ አልነበረም። ከዛ በኋላ ተጫዋቹን አለመጥራታቸው ያን ያህል የሚያስገርም አይመስለኝም። ከከባድ ጉዳት እያገገመ ገና ወደ ጨዋታ ፊትነስ ያልተመለሰበት ወቅት ስለነበር ለእኔ ትልቁ ነጥብ የባለፈው ኢንተርናሽናል ብሬክ ላይ አለመጠራቱ አልነበረም። አለመጠራቱ በራሱ አጀንዳ ነበር። በጋሬት ሳውዝጌት ቢሆን ይጠራ ነበር። በጥሩ ፊትነስ ላይ አይደለም እና ቢያንስ ወደ ካምፑ እንዲመጣ ይደረግ ነበር የሚለው ክርክር መኖሩ እንደተጠበቀ ሆኖ እኔ ግን እሱን በተመለከተ የሚሰጧቸው አስተያየቶች አሉ። ቤሊንጋምን በተመለከተ የሚሰጧቸው አስተያየቶች እና ያ ደግሞ ለተቀሩት የቡድኑ ተጫዋቾችም መልእክት ለማስተላለፍ እንደ ግብአት የሚጠቀሙበት ነው የሚል ጥርጣሬ ነው ያለኝ። የስታር ሲስተም የሚባልን ነገር ለማፍረስ ባላቸው ፍላጎት የተነሳ ስለ ጁድ ቤሊንጋም ብዙ ጊዜ በኋላ ይቆጨኛል። ለምሳሌ ሪፐልሲቭ ነው ባህሪው ብለው እናቴ ሳይቀር ትናደድበታለች ብለው የሚቆጣ ከሆነ ንዴቱን ማሳየት ካለበት የራሱ ጓደኞችና ዳኞች ላይ ሳይሆን የባላጋራ ቡድን ተጫዋቾች ላይ ነው ያንን ማድረግ ያለበት። የራሱ ተጫዋቾች ላይ እንደዛ ማድረግ የለበትም አይነት። አሁን ደግሞ ለብሔራዊ ቡድን እያሳየ ባለው ብቃት ምክንያት መጠራቱ ተገቢ ነው። ግን ለቦታው ሞርጋን ሮጀርስ እና ፊል ፎደን የሚፎካከሩታል እና የማንም ቦታ አይደለም አሁን ደግሞ የሚል አስተያየት ሰጥተዋል። ስለዚህ ቤሊንጋምን በተመለከተ ብቻ ሳይሆን በአጠቃላይ የእንግሊዝ ብሔራዊ ቡድንን የስታር ሲስተም ማፍረስ እንደሚፈልግ ሰው አይነት ንግግር ሲናገሩ ትሰሚያቸዋለች። እኔ ምንም ችግር የለብኝም ከሱ ጋር ባለፈው አርብ ዕለት ጥሪ ስላደረጉላቸው ተጫዋቾች በሰጡት ጋዜጣዊ መግለጫ ላይ ከሱ ጋር ምንም ችግር የለብኝም፣ ግን በመልእክቶቻቸው ላይ በሚሰጧቸው ሲግናሎች ላይ ማስተላለፍ የሚፈልጉት እኔ አሁን ይህንን ቡድን ምርጥ ተጫዋቾችን ማሰባሰብ አይደለም የምፈልገው፣ ምርጥ ቡድን ነው መገንባት የምፈልገው። ምርጥ ተጫዋች ማስቀረትን የሚጠይቅ ከሆነ የሆነ ምርጥ ተጫዋች ማስቀረት የሚጠይቅ ከሆነ የኔን የቡድን ሚዛን ያፋልስብኛል ብዬ ካመንኩ አደርገዋለሁ ማንም ቢሆን። ስለዚህ እኔ ምርጥ 11 ተጫዋቾችን ምርጥ 23 ተጫዋቾችን አይደለም የምጠራው ምርጥ ቡድን ለመስራት የሚያግዙኝን ተጫዋቾች እንጂ። ምናልባት የቀረው ተጫዋች በኳሊቲ የተሻለ ተጫዋች ሊሆን ይችላል፣ ግን የኔን ቡድን ሚዛን የሚያዛባ ከሆነና በቡድን ውስጥ ያለውን የፓወር ሃይራርኪ ወይም የስልጣን ተዋረድ የሚያዛባ ከሆነ ግን ይቀራል ሚል ቤሊንጋም ላይ ፖይንትድ የሚመስል ተደጋጋሚ አስተያየት ሰጥተዋል። አሁን ሲጠሩትም ጭምር የሰጡትን አስተያየት ጨምሮ ማለት ነው። እና ለምን እንደዚህ እንደሚሉ ምናምን አይታወቅም። አሁን ባለፈው ሰዎች መነሻ ነው የሚሉት ጁን 10 ላይ የባለፈው የውድድር ዘመን የመጨረሻው ኢንተርናሽናል ብሬክ ላይ ማለት ነው ጨዋታ ሲያደርጉ ከሴኔጋል ብሔራዊ ቡድን ጋር ነበር ጨዋታ የነበራቸው እና ሴኔጋልን 3-1 አሸነፉ እና ቤሊንጋም 71ኛው ደቂቃ ላይ ተቀይሮ
ወጣ። በእርሳቸው ውሳኔ ተቀይሮ ወጣና አሰልጣኙ እዛ ጨዋታ ላይ ባሳያቸው አንዳንድ ባህሪዎች አልተደሰትም። ዳኛውን ለምሳሌ ባነጋገረበት ሁኔታና ተቀይሮ ከወጣ በኋላ ደግሞ የውሃ ኮዳ ፕላስቲክ መታ። ያኔ የሆነ ሬከርድ የያዙበት ይመስላል ነው ወጥተው ይህንን ባህሪውን ተጫዋቾቹን ኢንቲሚዴት ማድረግ የለበትም። የራሱን የቡድኑን ተጫዋቾች የሚረብሽ ባህሪ ማሳየት የለበትም። እናቴ ሳት ትቀር ያናደዳታል ባህሪው ምናምን የሚል አስተያየት መስጠታቸው ከዛ በኋላ የባለፈው በኋላ ይቅርታ ጠየቁ። በተለይም አንዳንድ የእሱን ካራክተር በተመለከተ ለመግለጽ የተጠቀምኩባቸው ሀረጋት ትክክል አልነበሩም፣ ቆጭቶኛል አሉ ግን ብለውታል። እና ተጫዋቹን ጫና ውስጥ ለማሳደር እየሞከሩ ያሉ ይመስላል። በጋሬት ሳውዝጌት አሰልጣኝነት ከ2022 የዓለም ዋንጫ በኋላ ያለ ምንም ጥያቄ የሚጀምር ተጫዋች ነው የነበረው። አሁን ሰውየው ምን አላቸው መሰለሽ፣ ፎደንን ጠሩት አይደለም። ፎደንን የባለፈው ኢንተርናሽናል ብሬክ ላይ ጥሩ እየተጫወተም ጭምር አልጠሩትም ነበር። ቤሊንጋም ያው ማብራሪያዎች አሉት ያልተጠራበት ምክንያት። ግን ምን አሉ፣ አሁን ያለ እነዚህ ተጫዋቾች አሁን የገነባ ነው ነገር የገነባ ነው ያለፉትን 2 ተከታታይ ጨዋታዎች 5-0 ያሸነፍ ነው ያለ እነዚህ ተጫዋቾች ነው። እየገነባን ያለነውን ነገር ሊያፈርስ የሚችል ተጫዋች አልፈልግም። እየሰራን ነው ያለ እነዚህ ቡድን ውስጥ ባልነበሩበት ጊዜ ቡድን እየሰራሁ ነው እኔ። ሰርቢያን በቤልግሬድ ላይ ላቲቪያን ባለፈው በ2-0 በተከታታይ ያሸንፈዋል። ስለዚህ የዓለም ዋንጫ ላይ ለማለፍ ያላቸው እድል በጣም ሰፊ ነው። እኔ ትልቅ ተጫዋች ነው ቤሊንጋም። በስታር ደረጃ እኔ እንዲያውም ትልቁ ስታራቸው ይመስለኛል ለእንግሊዞች። ሃሪኬን ትልቁ ተጫዋቻቸው እንደሆነ አውቃለሁ። ግን ይሄ ሱፐር ስታር በመሆን ምናልባት ለሪያል ማድሪድ መጫወት የሚሰጠውም ግሬስ ሊሆን ይችላል። ሜቢ በጣም ትልቁ ሱፐር ስታር ሊሆን ይችላል፣ እርግጠኛ አይደለሁም። ያው ሰው የተለያየ አስተያየት ሊኖረው ይችላል። ግን በተደጋጋሚ እንዲህ አይነት አስተያየት ይሰጣሉ። ትላንትና ደግሞ ምን ያሉ በእኔ ቡድን ውስጥ ሃሪኬን፣ ፊል ፎደን እና ጁድ ቤሊንጋም አንድ ላይ አይጫወቱም አሉ። ሶስቱን አንድ ላይ አላጫወቱም መቼም ሚል አስተያየት ደግሞ ሰጡ። ስለዚህ አንድ ትልቅ ስም ያለው ተጫዋች ቤንች ይሆናል። ቤሊንጋም ፎደን፣ ሃሪኬን አይመስለኝም። ቤሊንጋም ወይ ፎደን ወይ ሁለቱም። ሃሪኬንን በጣም ይወዱታል። ወደ ባየር ሚኒክ ሄደውም በሳቸው የአሰልጣኝነት ዘመን ነበር። በእንግሊዝ በብዙ ርቀት ምርጡ 9 ቁጥር እሱ ነው። አሁን እንግዲህ ሰውየው በባህሪው ግን ብቻ አይመስለኝም። ጁድ ቤሊንጋም በተመለከተ ለአሎንሶም ያኔ አንድ የነበረን ስጋት ልክ እንደ አሎንሶ አይነት አሰልጣኝ ናቸው እሳቸው። ለስትራክቸር በጣም የሚጨነቁ አሰልጣኝ ናቸው። ለቡድን ሚዛን፣ ለቦታ ዲስፕሊን የሚጨነቁ ናቸው። አሁን ወደ ሪያል ማድሪድ ከመጣ በኋላ ሁለት ተጫዋቾች በተለይ በታክቲካዊ ምክንያት ትልቅ ራስ ምታት ሆኖበታል ሲባል ነበር። አንደኛው ራሱ ቤሊንጋም። እኔ እንዲያውም ምለው ምንድነው ቤሊንጋም ጄራርድን የሚያስታውሰው ይመስለኛል እል ነበር። ለራፋኤል ቤኒቴዝ በጣም ቁልፍ ተጫዋች፣ ለብዙ ሰው የሊቨርፑል የምንጊዜ ምርጡ ወይ ከምርጦቹ ተጫዋቾች አንዱ ተደርጎ የሚታይ ነው ስቲቪ ጂ። ግን አንድ ችግር የነበረው ለምሳሌ በሁለት አማካዮች ሲጫወቱ ልክ እንደ አሎንሶ ወይም እንደ ሃቪየር ማሼራኖ ወይም እንደ ዲዲ ሃማን አይነት የቦታ ዲስፕሊን የለውም ብለው ስለሚያምኑ በሁለት አማካዮች እየተጫወቱ ከሁለቱ አማካዮች አንዱ አድርገው አልተጠቀሙበትም። ብዙ ጊዜ ወይ 10 ቁጥር ያደርጉታል ወይ በግራ በኩል እንዲነሳ ያደርጉታል። ፍጹም ነጻነት ይሰጡትና ግን ሌላው የቡድኑ ስትራክቸር በሌሎች ተጫዋቾች በራሱ በአሎንሶ እና በሃቪየር ማሼራኖ በሌሎችም ተጫዋቾች በሉካስ ሌቫ እንደዚህ አይነት ተጫዋቾች እንዲጠበቅ ይደረግ ነበር። በሊቨርፑል ነጻነት የሚፈልግ አይነት ተጫዋች ነው የነበረው። ቤሊንጋምም ልክ እንደዛ ነው። ሜዳ ውስጥ በአንድ ታክቲካዊ ሚና የምትወስኙ ከሆነ ኦሬሊዮን ሹዋሜኒ ጎን የምታጫውቹ ከሆነ ያንን የማጥቃት ደመ ነፍሱን ሳጥን ውስጥ የመገኘት ጥማቱን ገቶ እዛው መቆየት የሚችል አይነት ተጫዋች አይመስለኝም። በቃ ናቹራሊ ቦክስ ውስጥ መገኘት የሚፈልግ አይነት ተጫዋች ነው። አሁን ለእንደ ቱኸል አይነት እያንዳንዷን ነገር ማይክሮ ማኔጅ ለሚፈልጉ አሰልጣኝ ደግሞ የተጫዋቹ ባህሪ ሰበብ ሊሆን ይችላል፣ ግን ታክቲካዊ ኒግማም ነው። ግራ የሚያጋባ ታክቲካዊ ጉዳይ ነው። ለአሎንሶም ይኸው ተመሳሳይ ራስ ምታት ነበር። ምክንያቱም አሎንሶም እንደምታውቂው በባየር ሌቨርኩዘን የገነባው ቡድን በጣም ጠንካራ ፖዚሽናል ቡድን ነው የነበረው እና አሰልጣኙ ሁሉንም የተጫዋቾቹን እንቅስቃሴዎች መቆጣጠር የሚፈልግ አይነት አሰልጣኝ ነው። ለዛ ይመቹት ነበር።
ከዛ ውጪ የሆነ ተጫዋች አልነበረም። ኤዝኩዌል ፓላሲዮስ እና ግራኒት ዣካ ነበሩ ሁለቱ አማካዮቹ የነበሩት፣ ወይም አንድ ጊዜ ሮበርት አንድሪክ። ሶስቱም ተጫዋቾች ዲሲፕሊን ተጫዋቾች ናቸው። ጁድ ቤሊንጋም ግን እና ፌዴ ቫልቬርዴ ሁለቱ ተጫዋቾች ግን ለየት ያሉ ናቸው። ጥቂት ስፔስ ላይ ብቻ ልትወሰኛቸው የሚገቡ አይነት ተጫዋቾች፣ መለቀቅ የሚፈልጉ ተጫዋቾች ናቸው። እኔ ምርጡን ፌዴን የምታጭው ይመስለኛል። ካልሆነ ሌላ ቡድን መሄድ አለብን እንደዚህ በጣም ሊሚት የምታደርጊው ከሆነ። የአሎንሶ አጫወት ደግሞ ልክ እንደዛ ነው። ልክ እንደ ቼዝ ነው። ሁሉንም እንቅስቃሴዎች መቆጣጠር የሚፈልግ አይነት ራሱን ጨዋታውን እንደ አማካይ የሚያይ ይመስለኛል። ራሱ ይጫወት በነበረበት መንገድ መጫወት የሚፈልግ ይመስለኛል። ጥሩ አሰልጣኝነቱ ጥያቄ ምልክት ውስጥ የሚገባ አይመስለኝም። ግን ይሄው ታክቲካዊ ራስ መታት ግን ለቱሄልም ለአሎንሶም የሚሰራ ነው። አሁን ቤሊንጋም ጎሎች እያስቆጠረ ነው። ኤል ክላሲኮ ላይ ያቺን በጣም ድንቅ አሲስት ለኪሊያን ምባፔ ሰጥቷል። ካለፉት 6 ጨዋታዎች አብዛኞቹን ጨርሷል። 90 ደቂቃ ተጫውቷል። ከከባድ ጉዳት ለመጣ ተጫዋች ኦልሞስት ሁሉንም ጨዋታዎች ጀምሮ ይጨርሳል። በእነዚህ 6 ጨዋታዎች 4 ጎሎች ላይ በቀጥታ ተሳትፏል። አንዳንድ ትልልቅ ጎሎች አስቆጥሯል። ጁቬንቱስን 3 ተከታታይ ጨዋታዎች ላይ ነው እንደውም ጎሎች ያስቆጠረው ጁቬንቱስ ላይ እንደዚህ በተከታታይ ጨዋታዎች ጎሎች የፎርም ጥያቄ አይመስለኝም አሁን። ነገር ግን ልክ እንደ ሳውዝጌት አይነት አሰልጣኝ ከሆንሽ ሳውዝጌት ነጻነት መስጠት የሚወድ አሰልጣኝ ነው። ተጫዋቾችን ምንም እንኳ እሱም ፕራግማቲስት ነው፣ ብዙ ሊሚቴሽኖች ያሉበት ቡድኑ ምናምን ቢባልም ግን ይሆናል። አሁን እንግዲህ የሚባለው አሰልጣኙ ስትራክቸር ይፈልጋሉ፣ አይደንቲቲ ይፈልጋሉ፣ መስዋዕትነት ይፈልጋሉ፣ ኤነርጂ ይፈልጋሉ፣ ከኳስ ውጭ ያለ ትጋት ይፈልጋሉ። ግለሰባዊነትን አይወዱም፣ ኢንዲቪጁዋሊዝምን አይወዱም እና ቤሊንገምን ኢንዲቪጁዋሊስት ነው ብለው ነው የሚያስቡት። አሁን አንዳንድ ሰዎች ምን ይላሉ? ለምሳሌ ያለፈው የአውሮፓ ዋንጫ ሲደረግ የራስን ኢሜጅ ፕሮቴክት ለማድረግ መፈለግ ካልሆነ በስተቀር ሲኒየር ተጫዋች ነው። እንዲያውም በዛ አመት ከአውሮፓ ዋንጫው መጠናቀቅ በኋላ የባሎንዶር ዝርዝር ይፋ ሲሆን ከሮድሪና ከቪኒሽስ ቀጥሎ 3ኛ ሆኖ የጨረሰ ትልቁ ስታር ነው። አንድም ጊዜ የአውሮፓ ዋንጫ ፍጻሜ ድረስ ሲሄዱ ለጋዜጠኞች ተናግሮ አያውቅም። እና አንዳንድ ሲኒየር የእንግሊዝ ብሔራዊ ቡድን ተጫዋቾች ለምን ሀሪኬን ብቻ ይጣዳል፣ ብሔራዊ ቡድኑን እና ያለበትን ሁኔታ በተመለከተ ኃላፊነት ወስዶ እኔም አብራራለሁ የሚል ኃላፊነት የሚወስድ ሰው መሆን አለበት። ወጣትም ቢሆን ግን በጣም ልምድ እንዳለው ተጫዋች የሚቆጠር ነው እና የሪያል ማድሪድ ተጫዋች ነው። ቻምፒየንስ ሊግና ላሊጋሽ ባሸነፈበት የውድድር ዘመን ነው የአውሮፓ ዋንጫ የመጣው። ያንን አይነት ኃላፊነት መውሰድ አለበት። አሁን እንግዲህ እቺ የኢጎ ጉዳይ በቀደም ካነሳ ነው ነጥብ ጋር ሳትዛመድ አትቀርም። የኢጎ ጉዳይ ነው እንዳናሸንፍ ያደረገን ብሎ እነዚህ ራስ ወዳድ ተሸናፊዎች ነን ራሱንም ጨምሮ ኤጎቲስቲካል ሉዘርስ ብሎ ስቲቨን ጄራርድ ስለዛ ወርቃማ የእንግሊዝ ትውልድ ተናግሮ ነበር። ስኬታማ እንዳንሆን ያደረገን ኢጎ ነው በቃ እና ለክለብ ቅድሚያ መስጠት ነው ስኬታማ እንዳንሆን ያደረገን። ግን በጣም ራስ ወዳዶች ነበርን፣ ሁላችንም ራስ ወዳዶች ነበርን። የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል የምን ክላን ነበር የእንግሊዝ ብሔራዊ ቡድን ስብስብ ውስጥ። ኢጎ ነው ስኬታማ እንዳንሆን ያደረገናል እና ብዙ አነጋግሮ ነበር። እኛም አንድ መጠነኛ ፕሮግራም ሰርተንበት ነበር። የክለብ ባላንጣነትና ራስ ወዳድነት ነው እንደዛ ያደረገን። አሁን ሰውየው ለዚህ ነው እንግዲህ የእሳቸው ቼልሲ ለምሳሌ ቻምፒየንስ ሊግ ባሸነፈበት ጊዜ የገነቡት ቡድን በቅርብ ጊዜ የመጨረሻ የእንግሊዝ ቡድናቸው የተሳካለት የእንግሊዝ ቡድናቸው ያ የቻምፒየንስ ሊግ ቡድናቸው ነው። ያ ኢጎ ፍሪ ቡድን ነው የነበር፣ የስታር ሲስተም ቡድን አልነበረም። የዛ ቡድን ቁልፍ ተጫዋቾች በሙሉ ለመስዋዕትነት የተዘጋጁ አይነት ተጫዋቾች ናቸው። ካንቴ፣ ጆርጂኖ፣ ቲያጎ ሲልቫ፣ ሜሰን ማውንት፣ ካይ ሃቨርት አይነት የቡድን የሚለፉ አይነት ተጫዋች። አንዱን ግን ኢጎ የሚያሸንፈው ተጫዋች አይደለም እና እሳቸው እንዲህ አይነት ቡድን መስራት ነው የሚፈልጉት፣ ኢጎ ፍሪ የሆነ ቡድን። በፓሪስ ሳን ጀርሜን ያስቸገራቸው ለዚህ ነው። ግን መልእክት ሊያስተላልፉ ይፈልጉ ነበር። በተለይ በመስመር መሀል የምታነቢው ከሆነ ነገሩን ለምሳሌ ስለ ሮጀርስ ሲናገሩ እሱ ነው ከቤሊንጋም ጋር ለዛ 10 ቁጥር ቦታ የሚፎካከረው አሉና ትሁት ተጫዋች ትሁት እያሉ ነው የሚናገሩት ስለ ሮጀርስ። እኔ ትሁት ተጫዋች ነው የምወድ አሉ እና የሆነ ነጥብ ያለ ይመስለኛል ለቤሊንጋም ማስተላለፍ የሚፈልጉት መልእክት ያለ ይመስለኛል። እና በቀደም ደግሞ ምን አሉ? ከባለፈው ኢንተርናሽናል ብሬክ በኋላ ለተጫዋቾች በሩ ክፍት ነው፣ ፎርማ ያለው ሆኔ የሆነ ቦታ የእንግሊዝ ብሔራዊ ቡድን ጠቃሚ ተጫዋች ነበርኩና የሚል ነገር አይሰራም ለኔ። ለምሳሌ አሁን ማንን አልመረጡ መሰለሽ? ማይልስ ሉዊስ ስኬሊን አልጠሩትም። ያን ያህል ስታር ተጫዋች አይደለም፣ ግን ያለፉት 3 ኢንተርናሽናል ብሬኮች ላይ ይጠራ ነበር። ለአርሰናል 400 ምናምን ደቂቃ አይደል የተጫወተው
ስለዚህ አልጠራውም። ካላፊዮሪ ቦታውን ወስዶበታል። አልጠሩትም። አሁን ከቦርንመዝ ነው ሌላ ተጫዋች የጠሩት እና ለእኔ አሁን ያለ ፎርም ነው በጣም ወሳኙ ነገር ምናምን አሉና ከዛ ግን ቶፕ ኳሊቲ ኤንድ ቶፕ ካራክተር እፈልጋለሁ። ጠንካራ ቡድኑን የማይረብሽ ካራክተር እፈልጋለሁ። እና ከዛ ደግሞ ሌላ ምን አሉ ማንም ትልቅ ተጫዋች ቢሆን ስፔሻል ትሪትመንት የሚባል ነገር የተለየ እንክብካቤ የሚደረግለት ተጫዋች እኔ ጋር አይኖርም አሉ። እና እነዚህ ሁሉ መልእክቶች ገና ኃላፊነታቸውን ከተረከቡበት ጊዜ ጀምሮ አሁን ከጠሩት በኋላ ጭምር አላቅም ይሰለፍ አይሰለፍ ጥሩ እየተጫወተ ነው ሊሰጥ የሚችለው ምላሽ ተገቢው ምላሽ እሱ ነበር ግን አላቅም ያሉና በሳቸው ስፍራ ትልቅ ተጫዋች በመሆኑ ምክንያት የዓለም ዋንጫው ላይ ይጀምራል ብሎ አፍን ሞልቶ መናገርን አስቸጋሪ የሚያደርግ አይነት ሲግናል ነው አሰልጣኙ ያስተላልፈው ያሉት። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።